በደንብ ያው የምስጋናና የሽኝት ቀን ለማክበር ያው እንግዲህ ዛሬ በባህላችን መሰረት በጋችን እናፍላለን ከዛ ነው ዝግጅታችን እንገባለን ልክ እንደዚህ ነው በቃኝ ዛሬ ሽኝትን ምስጋና መዝላቀርበውና ልናመሰግን ልንሰነባበት መጨረሻ ከመላ ከበጎ ልጆቻችን ይመጣሉ እንግዲህ ባህላችን ይቀጥላል ይችላሉ እንግዲህ አንተ ውጤት ነው የገበሬ ውጤት ነው እሺ ና አንዴ ሱጊር ላስገባው ነው አንተ እንግዲህ በመጀመሪያ ደረጃ ጥሪያችንን አክብራችሁ ወደዚህ ስለመጣችሁ አክብረት ይስጥልኝ ለሁላችሁም አመሰግናችኋለሁ እንግዲህ የዛሬ ፕሮግራም ትልቁ ሁለት ነገር ነው አንደኛ ብዙ ያልተገናኙ ሰዎችን መናገናኝበት ነው ሁለተኛ ደግሞ የሰሩትንና አብረውን ከጎናችን የቆሙትን ሰዎች የምናመሰግንበት ነው ሶስተኛ ደግሞ ኮርዳይት ብዙ ያሳለፋቸውን ውጣውረድ ጊዜዎች አልፎ ወደ ነበረበት ወደ አገር ወደ ካናዳ የሚመለስበትን የስንብት ፕሮግራም ነው የምናደርገው እንግዲህ እነዚህ ሶስት ተደራራቢ ፕሮግራሞችን ለማዘጋጀት እዚህ ጋር ቀና ደፋ ላሉ ከኛ ጋር ላልተለዩ
ባለውለታ ብለን የምንላቸው ጀግኖች ሁሉ መሃላችን ይገኛሉ። እንደማን ናቸው የሚሉትን ከሞላ ጎደል አስረዳቸዋለሁ። እንዲያውም በዚህ በዓል ላይማ እኛም መገኘት አለብን ብለን እንግዲህ ቤተሰቦቻችንም ከዳላስ ከአሜሪካን ሀገር አቋርጠው እንግዲህ ፕሮግራማቸውን ትተው እኛ ጋር ተቀላቅለዋል። እዛ የምታዩቸው ከአሜሪካን ሀገር የመጡ ወዳጆቻችን ናቸው። እዚህ ጋር ደግሞ የእርሻው የመስኖ ባላባት የሚባሉትና በግብርና የገበሬው አባት የተባሉትን ታስታውሱ ከሆነ ጠቅላይ ሚኒስትር ዶክተር አብይ ዳቦ በሙዝ ያለ ጊዜ እሳቸው እርሻ ላይ አቶ ተስፋ እርሻ ላይ ሆኖ ነበር። እሳቸውም የክብር እንግዳችን ሆናችሁ ስለመጡ በጣም አመሰግናለሁ። እንግዲህ ከሞላ ጎደል እዚህ አርበኞቹም አልቀረም፣ ተቋሞች አልቀሩም። ሁላችሁም የጠራናችሁ ሰዎች መጥታችሁልናል። እግዚአብሔር ያክብርልን፣ እግዚአብሔር አክብሮት ይስጥልን። ስለዚህ ያዘጋጀነው የዝግጅት የምሳ ፕሮግራማችን እስኪጀምር ድረስ አምባሳደር ሙዝ ተነስተው በጸሎት ዳቧችንን እንዲባርኩልንና አጠገባችን የቀረበውን ውሃ የሚሆን ጸበል ጻድቃችን እንድንቀምስ ያደርጉልን ዘንድ እርሶን ጋብዞታለሁ። ወደዚህ ደሞላችሁ እግዚአብሔር ይመስገን። ወደ ኮር ዳዊት ኮር ቴሌቪዥን በሰላም መጣችሁ። ኮር ዳዊት እንግዲህ ትልቅ ሰው ነው እንደምታዩት፣ ለሀገር አሳቢ ነው፣ የሀገር ባለውለታም ነውና እዚህ ላይ ሌላ እናገርም ዳቦችን እንቆርሳለን። የኮር ዳዊት መሸኛ እዚህ ያላችሁ የገለገላችሁት ደግሞ አመሰግናለሁ በልልኝ እንበል ብሎ ነው የጠራውና እስቲ አባት አርበኛ አንድ እንዲመጡ ሊቆርሱ አባት አርበኛ አቶ አብርሃም ይነሱ እንዴ? አቶ ተስፋም ይነሱ። አቶ ተስፋ አብረን ሆነን እንቆርሳለን ማለት ነው። በዚህ እንጀምርና ስለዚህ ፕሮግራም ደግሞ አጠር ያለች ነገር ምንድነው ከየት ነው ወዴት ነው የምትለውንና በአጭር ቋንቋ በአጭር አማርኛ ሊገልጽልን የሚችል አንድ እንግዳ አለን። ዳኜ እንግዲህ ወደዚህ መጥተህ ለታዳሚዎች እንኳን ደህና መጣችሁልን። ለምናመሰግናቸው ሰዎች ደግሞ ለምስጋናቸው አክብሮትን ሰጥልን ዘንድ እዚች ጋር ጥራለሁ ለ2 ደቂቃ 3 ደቂቃ ብቻ። እሺ ዳኜ እንግዲህ እዚህ ጋር መጥቷል። ዳኜ የሚለንን ደግሞ እንሰማለን። እሺ በቅድሚያ እንኳን ደህና መጣችሁ፣ እንኳንም አደረሳችሁ፣ እንኳንም ደስ አላችሁ። ያው ዛሬ የተሰበሰበው ዳዊት እንዳለው ነው። በዚህ አጋጣሚ ዳዊት በጣም ደስ ሊል ይገባል። ምክንያቱም የቀለጥክላት ከአንዴም 2 3 የፈረስክላት ፈርሰም እንደገና የተሰራላት ሀገር ኢትዮጵያ እማማ ኢትዮጵያ በከፍታ ላይ ነች ያለችው። እንዳንተ የተሳካለት የለም። እንዳንተ ከልቡ ደግሞ ኢትዮጵያ የሚወድ የለም። እንዳንተ አይነቶችን ደቀ መዛሙርቶችን ያብዛልን። በዚህ አጋጣሚ እኔ እድለኛ ነህ፣ እግዚአብሔር ይመስገን። ሰው የዘራውን እንዲህ ይዘራል፣ ወደ ራሱ ይታጨዳል። ወደ ራሱ ነው አብዝቶ የሚሰበሰበው። አብዝተህ ለኢትዮጵያ ብዙ ነገር ዘርተህ ነበር። አሁን ደግሞ እግዚአብሔር ወደ አንተ ነዶውን እየሰበሰበው ነው። ስለዚህ ኢትዮጵያ ንጋት ላይ ነች፣ ነግቶላታል። የማማ ኢትዮጵያ ከፍታ ደግሞ ንጋቷ ደግሞ እያንጸባረቀ ነው። ካንጸባረቋት፣ አይኗን ከኳሏት፣ መቀነትን ካደረጉላት፣ ጌጥን ካደረጉላት ልጆች መካከል ኮር ዳዊት ጌታውን አንተ ነህና እንኳን ደስ አለ። እናንተ እንኳን ደህና መጣችሁ። አመሰግናለሁ። እንግዲህ ዳኜ በጣም በትግል ውስጥ እንግዲህ ከ13 ዓመት በላይ አብሮኝ በጽናት የነበረ ብዙ ትግል መስዋዕትነት ከጎኔ የከፈለ ነው። ስለኔ የነገረኝ ይበዛብኛል፣ ግን ቴንኪው እቀበለዋለሁ። እንግዲህ እንዲህ ያልን በተቻለ ያክል መጠን እየተዝናናን እያዋዛን እየተጫወትን እየበላን እየጠጣን ቀናችንን ደመቅ ለማድረግ እንሞክራለን። ብሉልን፣ ጠጡልን፣ ዳቦ ይቆረስ፣ ምግቡም እየደረሰ ነው ያለው። ፀሐያችንን በራ ብሏል መሰለኝ፣ አለም ደመቅ ብሏል። አስፈላጊ ከሆነ ከውጭ ነው ወደ ውስጥ የገባ ነው። እንደገና ከውስጥ ወደ ውጭ ወጥተን ደግሞ
ውጭም ማድመቅ እንችላለን። አጠገባችሁ የተቀበረው ነገር ሁላችሁም እንደ ፍላጎታችሁ እንድትከፍቱልን ስንጠይቃችኋለሁ። በተለይ የኔ ቻሌንጅ ከባድ ነው። አሁን እዚያ ቆመን ስንሄድ ምናምን ነገር ስናወራ ለብሰን አምረን ሰው እንመስላለን እንጂ እነዛ ያለፉ ጊዜያቶች በጣም የመከራ ጊዜያቶች ከህይወት በኋላ ሌላ አዲስ ህይወት እያሳለፍኩ ያለሁበት ጊዜ ነው። ዳኜ ቅድም የተናገረው ነገር እዚህ ጋር ያመሳስላል። ምንድነው? እዚህ አንድ ሰው አለ በመሃላችን። በጣም የሚገርማችሁ ነገር በሞትና በህይወት ውስጥ በነበርኩበት ሰዓት ላይ ታሪኩን ለመጀመር ከባድ ነው። አልጀምረውም ዝም ብዬ ብቻ ግን እንደ ባለ ውለታ የኔን መጨረሻ የኔን መጨመሪያ የኔን መኖር መሞት መናገር መመስከር የሚችል አንድ ታላቅ ሰው አለና ለዛ ሰው ደግሞ በዛ መከራ ስቃይ ውስጥ አብሮኝ ላሳለፍኩት ህይወቴ ከኔ ለመታደግ አንዱን ዋጋ የከፈለ ኢንስፔክተር አዳነ እዚህ ያለና ሞቅ ያለ ጭብጨባ አድርጉለት። አዳነ ከፍ ብለህ ቆም ብለህ ሰላምታና ምስጋናን ተቀበልልኝ። ምስጋናን አዎ ያልተነገረ ብዙ ታሪክ አለ ውስጡ። ዛሬ የክብር እንግዳዬ ከማመሰግነው ሰው መካከል ኢንስፔክተር አዳነ ነው። ሚስጥሩ ግን አይወራም። ምናልባት ይቻላል ቁጥር 1 መጽሐፉን ስታነቡ ወይ ሁለት ላይ ታገኙታላችሁ። እና ብዙ እንደዚህ አይነት ገጠመኞችን እያዋዛን እያወራን እየበላን እየጠጣን ጊዜያችንን እናሳልፋለን። ፕሮግራማችን መጀመር አለብን። ከፕሮግራማችን በኋላ ደግሞ ቅድሚያ የነበረው ምግብ ነበረ። ሰዓቱን ለመሻማት ስንል ወደ ሁለቱ እናደርጋለን። እንግዲህ ለዚህ ታላቅ ቀን ለዚህ ላበቃን ወይዘሮ ፍሬዎት አንድ ጊዜ ወክለሽልን የምስጋና ሰልፍ ትስጭልን ወደዚህ ትመጭልን። እሺ እንግዲህ በተራ ነው የምንሰጠው። ምናልባት ያቀር የሚለው እንዳይኖር እየተዘጋጀ የሚያለ ስላለ ለመልካ ወጂ ማህበር ጭምር ይሄንን ምስጋና ወረቀት አቅርበናል። ይሄው ላቶ መልካ ሞቅ ያለ ጭብጨባ አድርጉላቸው። የገበሬው ባላባት ይባላሉ። እንግዲህ እንደዚህ አይነት ሰዎችን ያብዛልንና ከረሃብ ከችግር ከኑሮ ውድነት አገራችን ሰላም ያድርግልን እያልን በርታችሁ እንድትሰሩ በጣም ብዙ መስራት ይጠበቅባችኋል። ትንሽ ያየ ነው ይሄን ነው። እሺ ከዛ እንግዲህ ሁለተኛ ብዬ የምለው በታሪክ ባለውለታዬ የህይወቴ መስካሪ ኢንስፔክተር አዳነ ወደዚህ መተን ተጽፎ ከዛ አመሰግናለሁ። አቶ ዳኜ እንግዲህ ሞቅ ያለ ጭብጨባ። ዳኜን እንግዲህ የትግል አጋሬ የጽናት ተምሳሌቴን አንድ ጊዜ ሞቅ ያለ ጭብጨባ ተቀበሉልኝ። እሺ በመቀጠል ኢንጂነር መኩሪያ እንግዲህ ያው ከጎጋ ረጅም ጊዜ እና ታሪክ የሰለፉ ናቸው። ኢንጂነር መኩሪያ ይሄው በዚህ በኩል ሰጣለን። እንግዲህ በማስከተል የብሔራዊ የኢትዮጵያ ሰራዊት ማህበር አምሳለቃ ብርሃኑ እዚህ ጋር መጥተው እንዲቀበሉን ብርሃኑ እንዳትሄድ እዚህ ጋር ብርሃኑን ስንጠራው እንግዲህ ሌላ ትንታግ ደግሞ አርበኛ የሆነች አንድ እንስት አለችን። እንስት ልደት ካሳሁን ጀግና ትንታግ አጨብጭቡላት። ሰራዊት በተለይ እዚች ጋር 1-2 ደቂቃ መልእክት ታስተላልፍልናለች። እቺ ልጅ እንደምታዩት ትንሽ ልጅ ነች አይደለችም። ግን በጣም የሚገርማችሁ ነገር በተለይ በአገር ጉዳይ የደማች የቆሰለች ውስጧ የሚንተከተክ ተናግራ የማትጨርስ ጀግና የልጅ አዋቂ ታላቅ ሰው ብያታለሁ። እስኪ አንድ ጊዜ ያችን ግጥም እዚህ ለሚወዱ ሰዎች እስኪ አንድ ይላቸው ደስ ይበላል። የወታደር ልጅ ነኝ አባቴ ሀገር የሚመስለኝ ሀገር ነፍሴን የምትመስለኝ ተነካይ ሲሉኝ ነፍሴን የሚያመኝ ከሀገሬ ፈትል የተሸመም የሰንደቋ ፍቅር ያሳደገኝ በኢትዮጵያ ጉዳይ ቀልድ የማላውቅ የአርበኛው የጀግናው ልጅ ነኝ። ምንጩ ያስር
የሚያስበኝ ደክሞት ይሁን ብዬ ሳስብ የዛፍ ጥላዬ ለሱ የምመኝ አባቴን ከሀገር ጸጋ ነጥሎ ማሰብ የተሳነኝ ኢትዮጵያ ስባል አቤት የምን የጀግና ወታደር ልጅ ነኝ ወጥቶ አያውቅም እግሮቹ ፍራሽ አያውቅም ጎኖቹ አባቴ ያሸዋ ልብሱ ምቾት ነገር አይገደውም አለት ነው ድንጋይ ትራሱ ምንም ቢጎሰቁል አካሉ በረሃ ቢታጠፍ አንጀቱ ወዙ ተመጦ ቢጠወልግ አመድ ቢመስል ፊቱ የእግሮች ጣቶች አዝለው ውሃ ጀርባ ቢርስ በላቅ የሀገሩን ኪዳን ያኖረበት ሁሌም ጽኑ ታማኝ ነው ልቡ አባቴ ሀገር የሚመስለኝ ሀገር ነፍሴን የምትመስለኝ ተነካይ ሲሉኝ ነፍሴን የሚያመኝ ከልቤ ምትኩል የማስባት ከሷ ውጪ ማሰብ የተሳነኝ በኢትዮጵያ ስም አፍ የፈታው የጀግና ወታደር ልጅ ነኝ አባቴ የበራው ፈጥ የኔ አባት የሰውነት ጥግ ሀገር ነች እምነት ማህተብ ሀቅ ነው ያሳየኝ ፈለግ እስከ ሞት ለወደደው ህዝቡ ዘብ ለቆመላት ሀገሩ በደም ለለማች አፈሩ አጥንት ላጠራት ድንበሩ ሺህ ጊዜ ቢሰዋ የሚወድ ቃሉ በተግባር ያጸና የኔ አባት ሀገር አፍቅሮ ልጁን የረሳ ሳተና አባቴ ሰንደቋን ለያቆም በረሃ የወደቀ ጀግና እኔም የአባቴ ጀግና አባቴ ካልሰጠኝ ጊዜ በሀገር በሰጠው የምጽናና በንቶ ፈንቶ የማልበረግግ ሀቀኛ ህግ የሆነኝ በሀገሬ ጉዳይ ቀልድ የማላቅ የጀግና ወታደር ልጅ ነኝ አባቴ ሀገር እሱ ከርታቴ አያርፌ እግሮቹ ስትናፍቀው እናቴ ስንርበው እኛ ልጆቹ ለሀገሩ ይነግራት ይሆናል ከሰንደቋ አርፈው አይኖቹ እንጂማ ደግሞ የልጆቹ ልደት ቢመጣ አባቴ ሀገር ነውና ወደ ቤታችን አይመጣ ባህል አውደ ዓመት ቢሆን ገና ፋሲካ ቢከበር አውቃለሁ አባቴ አይመጣም ለምጀው አይለኝም ቅርብ ተምሬ ስመረቅ ወይም ተሞሽሬ ለሰርጌ አባቴን አልጠብቀውም አይመጣም ሎግ ማረጊ ይልቅስ ለሰርጌ ድምቀት በተዘረጋው ባንዲራ የአባቴን ምስል እየሳልኩኝ እቀበላለሁ ምርቃት እረከባለሁ አደራ የወታደር ልጅ ነኝና የአባቴን ምስል የሚነግረኝ የሚመርቀኝ ምርቃት ልጄ ሀገርሽን ጉደጃት ከትቢያት በማይለቅ ቀለም ወታደር ለልጁ የሚያወርሰው ከሀገር ፍቅር በቀር የለም እንዴት አልወዳት ሀገሬን የነፍሴን ደማቅ ንቅሳት በሀዘን በደስታዋ ውስጥ የአባቴ እውነት የማይባት አባት ማለት ኢትዮጵያ ሀገሬ ደግሞ የኔ አባት አባቴ ሀገር የሚመስለኝ ሀገር ነፍሴን የምትመስለኝ ተነካይ ሲሉኝ ነፍሴን የሚያመኝ የሀገሬ ፍቅር አቅል ያሳጣኝ ያለ ሀገር ማሰብ የተሳነኝ በኢትዮጵያ ስም አልፈታው የጀግና ወታደር ልጅ ነኝ መታሰቢያነቱ ለሀገር ለዋላይነት ለዳር ድንበር በጦር ሜዳ ለተሰውና በጦር ሜዳ ለቆሰሉ ወታደሮች ይሁኑ የግጥሙ ደራሲ ኮሎኔል ዮናስ በቀለ ግጥሙን ያቀረብኩላችሁ ልደት ካሳሁን የአምሳ አለቃ ካሳሁን ገብሬ ልጆቻችን እንደዚህ ቀርጸን ታሪክ ነግረን ልናሳድጋችሁ ግድ ይላል ቀላል አይደለም በዚህ እድሜ እንደዚህ አይነት ታለንትድ ሆና ስለ ሀገር መናገር ይነዝረናል አውኛ ስለዚህ ያምባል በርቺ እሺ ድግ በይልኝ እሺ ዶክተር ዘለቀ ረዲ አንድ ጊዜ ወደዚህ ይመጡልን ዶክተር ዘለቀ ረዲ አቶ ማቱሳላ እሺ ሞቅ ያለ ጭብጨባ አድርጉላቸው እሺ አቶ ኃይለ ማርያም ህሉፍ ሚኪያስ ግርማ ሚኪያስ ነው ወደዚህ ሞቅ አድርጉልኝ እነዚህ ከጎጋ ደከመኝ ሰለቸኝ ሳይሉ ማታም ጧትም የማይበግራቸው ናቸው እነዚህ በሙሉ ባንተ በኩል የሚሰጥልኝ ነው ሌሎቹን ግን አይታችሁ የቀደረውን ተወስዳላችሁ ማለት ነው እሺ ልጅ ኤርሚያስ ልጅ ኤርሚያስን እየስተሩት እንግዲህ ያው በጎህ
ከኛ ጋር የማይለዩ ደከመኝ ሰለቸኝ የማይሉ ናቸው። ለሳቸው እሺ ለአቶ ብርሃኑ አማረ በድጋሚ ያኛው ለተቋሙ ነው፣ ይሄ ደግሞ በግል ነው። እናመሰግናለን። አቶ ስዩም ዮሐንስ እነዚህ ሁሉ እንግዲህ በተለያየ የማህበራዊ ጉዳይ ላይ ከኛ ካጠገባችን ያልተለዩ ናቸው። ወይዘሮ ፍሬዎትን ከልብ እናመሰግናለን። እንግዲህ ይጠበቁ የነበሩ እንግዶቻችን ደግሞ መጥተዋል። ቀጣዩን ደግሞ ፕሮግራም ደግሞ ከእሳቸው ጋር እንቀጥላለን ማለት ነው። እንግዲህ ብዙ ነው። ውለታ ቀላል አይደለም፣ ምስጋና ቀላል አይደለም እና ወይዘሮ ተስፋነሽ እዚህ አንዴ ሳይቀመጡ ይመጡልኝ ደስ ይለኛል። እዛው መጀመሪያ ሰላም ተባባሉ ከወይዘሮ ፍሬዎት ጋር። እንኳን ደህና መጡ። በረሃብ ቀጣናቸው። እንግዲህ ፕሮግራማችንን ምንም ማድረግ አልችልም። ቀድሞ ካልተነሱ አይሆንም። ለዚህ ነው። እሺ እንግዲህ የምታቋቸውም የማታቋቸውም ወይዘሮ ተስፋነሽ የሀብተ ጊዮርጊስ ድነግዴ በቅጽል ስማቸው አባመላ ተብሎ በሚጠሩት የቀድሞ ፊልድ ማርሻል በአሁኑ ኢኩቫለንት ማዕረግ ያላቸው በኢትዮጵያ የመጀመሪያ የመከላከያ ሰራዊትን የገነቡ የመሰረቱ ጀግና አርበኛ ሀብተ ጊዮርጊስ ድነግዴ የልጅ ልጅ ወይዘሮ ተስፋነሽን እዚህ እናገኛለን። ወይዘሮ ተስፋነሽ በቅርብ ጊዜ ውስጥ እንዳያችሁት እንግዲህ ታሪካዊ የሀብተ ጊዮርጊስ ድነግዴን ከ110 ምናምን ዓመት በኋላ ታሪካቸውን ለመከላከያ አስረክበዋል። ለዚህ ደግሞ ጎህ ተመርጠን ታጭተን ታምነን ለዚህ በሳቸው በተጠሩበት ቦታ እኛ መጠራታችን ደግሞ የተለየ ክብርና ዝናንም አጎናጽፎናል። ይህን ክብር ያየሁት በሳቸው ነውና አክብሮት ስጥኝ። መጀመሪያ እንግዲህ ይህንን ካልኩኝ ቀደም ሲል ደግሞ ልክ ከሳቸው ጋር ስለ ሀብተ ጊዮርጊስ ድነግዴ ልክ እንደሳቸው እንደ ቤተሰብ ሲከታተል ሲደክም የኖረ በሀብተ ጊዮርጊስ ድነግዴ ስም ብዙ ነገር ያስብ የነበረ አንድ ወዳጃችን እዚህ ያለ ለ2 ደቂቃ ብቻ ሀብተ ጊዮርጊስ ማን ናቸው የሚለውን እንዲያስረዳን እና ለሳቸውም በአካል አይተዋወቁም፣ በስልክ አገናኝቻቸዋለሁ። ዛሬ ግን በአካል ወደ መድረክ ይመጣሉና አቶ ዳኘን ጥርቼ ስለ ሀብተ ጊዮርጊስ የ2 ደቂቃ ገለጻ እንዲያደርግልኝ ወደዚህ ጋብዛለሁ። አቶ ዳኘ ሞቅ ያለ ጭብጨባ አድርጉልኝ። ይኸው ወይዘሮ ተስፋነሽ፣ ይኸው አቶ ዳኘ በአካል አገናኘዋችሁ። ሀብተ ጊዮርጊስ ማን ናቸው? ከሱ ጀምር። ምን ሳቀደ ነበር? ስለ ሀብተ ጊዮርጊስ ምን ህልምስ ነበረ? እንዴት ወደድካቸው? እንዴት ተከተልካቸው የሚለው ባጭር በወለድ ደቂቃ እስኪ ንገረን። እሺ አመሰግናለሁ። እናንተን አቆምኩኝ እንጂ ሀብተ ጊዮርጊስ ድነግዴ ሚኒስትር ከሆኑ ዘንድሮ 118 ዓመት ይሞላቸዋል። የመጀመሪያው የኢትዮጵያ መከላከያ ሚኒስትር ናቸው። የመጀመሪያው ናቸው። ሲቀጥል ሀብተ ጊዮርጊስ ድነግዴ አባመላ አስብ የነበርኩት እኔ ነጋዴ ነኝ። በጣም ጥበበኛ፣ በጣም አስተዋይ፣ በጣም ጎበዝ ናቸውና የሚያደርጉት ስራ አስደናቂ ነው። እሳቸውን አባመላ የጦር መሪ ብቻ አይደሉም፣ አባመላ ዳኛ ብቻ አይደሉም፣ አባመላ ሁሉን የሚያውቁ ናቸውና that's why አባመላ የተባሉትና ጥበባቸው ይገርመኛል። ሃይኪዋቸው በጣም ይደንቀኛል። በዛ ላይ ደግሞ መታየትን የማይፈልጉ ነገር ግን ከአካል ሁሉ መሰብሰቢያ የሆነ የጀርባችን የለም እዚህ ጋር መጋፊያ የሚመስለው የታችኛውንም የላይኛውንም ሁሉንም በደንብ አድርጎ የሚጠብቅ እቺን የምንወዳትን ሀገር ካስተላለፉልን ድንቅ ሰው እሳቸው ናቸውና ስለሳቸው በጣም የሚወዱኝ አንድ አባት ሞተዋል። ሰማይ ነው እሳቸውን ይማራው። እሳቸው ብዙ ነገር ነገሩኝ። ጥቂት መጽሐፍ አንዲት መጽሐፍ ነበረች፣ እቺን ያዛታሉ። ያው መጽሐፎችን ምኖችን በወጣ ነገር ተዘራረፉ እንዲያሉና ከሰማሁት ካየሁ ከተረዳው ነገር ልንገራችሁ በጥቂቱ። ፊታውራሪ ሀብተ ጊዮርጊስ ድነግዴ በጣም የሚደንቁ ናቸው። አባመላ ችሎት ላይ እያሉ እዛ ሲያልፉ እንግዲህ ኬሚስት ናቸው ብዬ የምላቸው ምክንያት እሳቸው እየዳኙ እያለ በጊዜው እንደ ቡና ቤት የሚመስል ሴቶች ጋር አድሮ ሰው እርጎውን ጠጥቶ ምናምን ብሎ አድሮ በልቶ የጠጣበትን ዝም ብሎ በህግ አምላክ እባክህን ስጠኝ ሲሉ እሳቸው ይሰማሉ። እምቢ ብሎ ዝም ብሎ ይሄዳል። አሁንም በህግ አምላክ ሲል ጸጥ ብሎ ይሄዳል። የሴትየቱ ጩኸት እየጨመረ በሄደ ቁጥር በኢትዮጵያ አምላክ ሲሉት ችሎታቸው አቁመልኝ አሉና ያዝልኝ አሉ። ይዘው ገቡ።
እሳቸው ማለት የመጨረሻ የችሎት በቃ የመጨረሻው ችሎት ናቸው። ነክስ ከንጉሠ ነገሥቱ ናቸውና አቁምልኝ እዚህ ጋር ነው። ኢትዮጵያ ተጠራች። በኢትዮጵያ አምላክ ሲባልም አልቆመም። ይሄ ጉልበተኛ ጠሩትና ምንድነው በኢትዮጵያ አምላክ እየተባልከም አልቆምክምና ከኢትዮጵያ በላይ ምን ሊጠራልህ ፈለግ? ምንድነው በደልሽ ተብሎ እሳቸው ሲጠየቁ ጌታዬ በልቶ ጠጥቶ እኔ ጋር ድሮ እንዲያድርጎ አልከፍለኛል። ምን በላ? እርጎ እንኳን ጠጥቷል። እርጎ ጠጥቷል። አንተስ ሲባል በፍጹም አላየሁም አልቀመስኩም ምናምን አለ። ከዛ አባ መላ ሂዝ ኬሚስት ችግር የለባቸውም እሳቸው ጋር እውቀት። ከዛ በኋላ ካልበላህ ካልጠጣህ በልቁጭ ይላሉና የሆነች ቅጠል አኝካት አሉት። ልክ ሲያኝካት አዲስ ፋውንዴሽን ዩኒቨርሲቲ የርጎን ወጣ። ከዛ በኋላ ያዝልኝ አሉ። ወደ ኋላ አድርጎ አስራው ፈረዱበት። አንዱ ይሄኛው ነው። እንደው ስለቸኮልኩ እነሱ ስላቆምኩ በጣም ይቀርታል። አንደኛው ደግሞ በጣም የሚገርማችሁ ኬንያ በእንግሊዝ ቀኝ ግዛት ተይዛለች። በእንግሊዝ ቀኝ ግዛት ተይዛ እያለች የኛን ኤሌፋንትና ቀጭኔዎች ምናምኖች በሙሉ በሄሊኮፕተር ያስወጣሉ። በሄሊኮፕተር እያስወጡ ያልበቃቸው ብሎ በእግራቸው ከኢትዮጵያ ቦርደር አልፎ ይገባሉ። የእንግሊዝ ወታደሮች ሲገቡ ሀገርን የሚጠብቁት ጀግና ወታደሮች ድንበራችን አልፋቸዋል ተመለሱ ሲሏቸው አልመለስ ሲሉ ቴሪቶሪያችን አለፋችሁ ብለው ያው ተጋጠሙ። መጥቷቸው ጀግኖቹ ሲመቷቸው እንግሊዞቹ ከሰሱ። ለምን ይሄንን ለአባመላ ነገሩልኛል። በጣም የከበደ የጨነቀ ነገር ሲመጣ አባመላቸው ይፈቱት። እሳቸው እንዲህ ነው ተባለ። እንዴት ነው ታዲያ የምትሉት አለ። ህጋችን የሀገራችን ህግ የገደለ ይገደል ያውም ደግሞ ከሞተበት ቦታ ነው የሚባለው አሉ። በጣም ጥሩ ልክ እንደኛ ህግ ነው አሉ። ስለዚህ የገደለ ይገደላል አሉ። እንገላለን ፕሮግራም ተያዘ። እዚህ ሰርቆ ሀገር ክዶ የሞት ፍርድ የተፈረደበት ወንጀለኛ አለ የታሰረ ኦሬዲ መሞቱ የማይቀር ማለት ነው። ሁለት እነሱን አራዳ ጊዮርጊስ ነበረ የሚንጠለጠለው ምናምን የሚል የነበረውና እነሱን ወስዱና ስትሞትም ሀገር ውለታውሉ ብለው እሳቸው እዛ ቦታው ላይ ሞት ፍርደኞቹን እዛ ላይ ሄዱ። እነኚህን ግን ሀገር የጠበቃችሁ ያልታለላችሁ ጀግኖች ናችሁ ብሎ ሹሞ ሸልሞ መለሷቸው። ኔክስት ምን ይላሉ እንግሊዞቹ? በጣም ጥሩ የሞቱት ሞተዋል፣ መሬት ላይ ተደርጓል። ግን አንድ ነገር ይቀረናል አሉ። ምንድነው የሚቀራችሁ? የሞቱት ደማቸው የፈሰሰበት ዜጎቻችን ይህን መሬት ለኛ ያስፈልገናል አሉ። በጣም ጥሩ ይህ ግን ሲሆን ቅድመ ሁኔታ አለ። እኛም ደግሞ እኩል ለኩል እናንተ ጋር ምን ችግር የለም እንመልስላችኋለን አሉ። ኦኬ እንግዲያውስ ይሄን መሬት እንሰጣችኋለን። አስቡት በጣም ጠርዝ ላይ ቦርደር ላይ ያለ ነው። እንሰጣችኋለን ግን የምንሰጣችሁ የኛ ልዑል የአፄ ቴዎድሮስ ልጅ ልዑል አለማየሁ ቴዎድሮስ ካሳ እሱ ያለ ፍላጎቱ እሱ ያለ አባቱ እሱ ሀገሩን እንደናፈቀ እሱ ምድሩን እንደወፍ ለምድሩ እንደተንተከተከ ሞቷል። እናም ልዑል አለማየሁ ቴዎድሮስ ካሳ አጽሙ በለንደን ይገኛል። ስለዚህ ሎንዶንን ስጡንና ይሄን እንሰጣችኋለን። እና ከዚህ የተነሳን በጣም ስለምወዳቸው ምን ልከፍት ነበረ ልዑል ምንድን ነበር ልከፍት የነበርኩት ፊታውራሪ አቶ ጊዮርጊስ ዲግኔ አባመላ አድሚኒስትሬሽን ኮሌጅ ነበር ልከፍት የፈለኩት። አሁን ግን በዚህ አጋጣሚ ዳዊት በጣም ይቅርታ አስረዝም ያለው እርሶንም አቁም ያለው ምንድነው ኢትዮጵያ የተፈጥሮ ሀብታችን ኢትዮጵያ ሀብታችን ኢትዮጵያ ንብረታችን ኢትዮጵያ ለማዕድናችን ብቻ አይደለም ባህላችን በጣም ሀብት ነው። ትናንት እንደነገርኩ ባህላችን ብዙ ሀብት እያለን ለምሳሌ ትንሽ የልጅ ሄዶ ጉልበት ቢስም ናሊ ልጅ ብሎ ቀና አድርጎ ቢስመው ከባዱ ትልቁ ሰውዬ መጎንበሱ ነው። ለትንሹ ልጅ ግን መባረክና መዳሰስ ነው። ይሄ ነገር መቅረት የለብንም። ሀብት ነው። ዛሬ ፈረንጆች ሳይኮቴራፒ እያሉ ይሸጡታል። እኛ ግን በእጃችን ላይ ሀብታችን አለ። ስለዚህ ኢትዮጵያ ሀብቷ ሰውም ባህሏም ስለሆነ ከባህልም ከእውነትም ደግሞ ታምነ ተገንተ እርሶም ደግሞ የልጃቸው ጀግና ነዎት። እግዚአብሔር መረድቶታል። እኛም ደግሞ እናንተን እያየን ነገን ኢትዮጵያ እያልን እንቀባበላለንና የኢትዮጵያ ባህል የኢትዮጵያ ከፍታ አሁንም እንዳይዳፈን ትንሹ ከፍ ብሎ ትልቁ ተረስቶ ስርክራኪው ከላይ ወጥቶ ሀገር እንዳይበላሽ አደራ። ትልልቆችን የሀገር ባለውለታዎች እነሱ በላይ እኛ በታች
ኤክስፒሪየንስ ሜክስ ፐርፌክት አይደል የሚባለው? እነዚህ ብዙ ጊዜ ረጅም እድሜ ያላቸው ሰዎች የሰሩ ስራ ይጠቅመናልና ይሄ ነገር ይበልላለሁ። እርሶም ስለ ታማኝነቶ እናመሰግናለን። እናመሰግናለን። እንግዲህ እንዲህ አይነት ነገሮችን ስናደርግ ሌሎችን ለማበረታታትም ጭምር ነው የምናደርገውና ወይዘሮ ተስፋነሽ ታላቅ ሰው ናቸው። ለ40 50 ዓመት እየደበቁ ብል እንዳይበላው ሲሉ የብል መድኃኒት ሲያመጡ እንዳልሰረቅ ሲሉ በራቸውን አንድ ቀን ሳይከፍቱ የሌባና ፖሊስ ጫወታ ነበር የተጫወቱ። የህይወት ዋጋም ከፍሎበታል። በዚህ አጋጣሚ ላይ በሚሊየንስ ብርም ተጠይቀዋል። ያንን ታሪክ ነው እንግዲህ ወስደው ከሀገር አይበልጥም ብለው ዛሬ ለሀገር መከላከያ ያስረከቡትና ታላቅ ጀግና ሴት ናቸው። ሞቅ ያለ ጭብጨባ አድርጉልን። እንግዲህ በሳቸው አማካኝነት ወይዘሮ ተስፋነሽ ደግሞ ለታላቅ ላልናቸው ለምናመሰግናቸው ምስጋና ይሰጡናል። ከዚህ መጀመሪያ ከዶክተር ፍሬህይወት ለማ ጀምራለሁ። እንደገና ወይዘሮ ሮዚና አመጣለሁ። ሞቅ ያለ ጭብጨባ ወይዘሮ ሮዚና። እሺ አመሰግናለሁ። ሀደስንቄ በለጡ ወላፌ ሞቅ ያለ ጭብጨባ አድርጉልኝ። በየቦታው የማይጠፉ ስለ ታሪክ የሚዘክሩ ናቸው። አቶ አብርሃም አብዲሳ። አቶ አብርሃም ሞቅ ያለ ጭብጨባ። ከውጭ መጥተው ጎህን ያበረታቱ በዝግጅታችን ጊዜ ላይ የመጀመሪያ ግንባር ቀደም ሆኖ ይህን ዝግጅትማ እኔም የራሴን አሻራ አስቀምጣለሁ ብለው ከፍተኛ የገንዘብ ድጋፍ ያደርጉልን ወንድማችን ናቸው። አቶ አብርሃም ይኸው ወጎ ቴሌቪዥን ያመሰግኖታል። እሺ አቶ መስፍን ኃይሌ አንድ ጊዜ ደንበኛችን ነው፣ ከኛ ጋር ማይለይ ነው። በማንኛውም መልኩ የሚታዘዘን ወንድማችን ሆናል። አቶ መስፍን ኃይሌ ይስጥናል። ለዲያቆን ጌትነት የታለ? እሱም እንግዲህ ያው ተባባሪያችን ነው። እሺ ለመከላከያ ሰራዊት መኮንኖች ክበብ በማንኛውም ነገር በጠራናቸው ሰዓት ላይ ከጎናችን የማይለዩ ጠይቀን ማናጣበት በአክብሮት በፍቅር የሚቀበሉን ትልቅ ቤታችን ነውና ትልቅ ምስጋና ለመኮንኖች ክበብ አድርጉልኝ። እሺ ለአቶ ግርማ ሞገስ እሺ ለአስር አለቃ ምስጋናው ያው እንግዲህ ከጎህ ላይ በጸጥታም በእኛም በደህንነታችንም ጉዳይ ያልተለየንና የሚለየን ነው። እንግዲህ እሺ ሌላ እንግዲህ ታሪካዊ ሰዎች ስንጠራ እነ ሲራጅ እነ ሰይፈ እንጠራለንና ሰይፈ እና ሲራጅ አንድ ላይ እንድትመጡልን ይሄው እንግዲህ እነዚህ ደግሞ በቅርጽ በስራ በምንፈልጋቸው ሰዓት ላይ ደከመ ሰለቸን ሳይሉ የሚሰዩ ናቸው። አቶ ሰይፈ ይሄው፣ አቶ ሲራጅ ይሄው። እሺ እዚህ ጋር ጀማል ደግሞ የሰፈራችን አድባር ነው። አድባራችን እንለዋለን። ጀማልን በምን እንደምገልጸው አላውቅም። ናስኪ እዚህ ጋር ቁምልኝ። ጀማል እንዴት እንደምገልጸው አላውቅም። ጀማል ባንካችንም ነው፣ ሲቸግረን የምንሄድበት ነው፣ የምንበደርበት ነው፣ ጠባቂያችንም ነው። እዚህ ከፊት ለጎናችን የምታዩት ባለ ሱቅ ነው። ይሄንን ጎህ ሁሉንም ነገር ሆኖ እዚህ እስኪደርስ ድረስ ይሄ የምታዩት እንደዚህ ሆኖ አይደለም። በጣም ትልቅ ቻሌንጂንግ የሚጠይቅ ስራ ሰርተን ነውና እንደ ጠባቂም እንደ አገልጋይም ከጎናችን ሳይለየን ለዚህ ያደረሰን የሚመሰገን ወንድማችን ሆነ ጀማል ጎህ ቴሌቪዥን ያመሰግናል። አቶ ብሩክ ተስፋዬ ሀጂ ኢብራሂም
አቶ አብነት ምትኩ እሺ አምባሳደር እንግዲህ ሙዝ እዚህ ይመጡልኛል ልጆቾትን ተረካቢዎትን ልጆቾትን ስታፎቾትን እንግዲህ አመስግኜ በዚህ ቃል አስረክቦታለሁኝ እኔ በሄድም እንግዲህ ያው ልጆቾትን መሸለም ስላለበት ማጀገን ስላለበት በእርሱ ኃላፊነት እንግዲህ ይሄንን ምስክር ወረቀት ለልጆቻችን ሰተናቸዋል እሺ የመጀመሪያ አቶ አቤነዘር ወርቁ ሞቅ አድርጉለት አቤነዘር ደከመኝ ሰለቸኝ ሳይል እዚህ ጎህ ላይ ያለ ነው ይሄው ለአቶ አቤነዘር ቃል ነው ይሄ የምታገኙ ሰርቲፊኬት ዝም ብሎ አለ ቃል ማለት ነው ቀላል ነገር እንዳታደርጉት አቶ አሸብር ጸጋዬ ሞቅ አድርጉለት እሺ አቶ አክሊል ወይዘሮ አክሊል ሂሩት ቃል ነው የምትረከቡት ወይዘሪት ቁም ነገር ሽፈራው ይሄ እሺ ወይዘሪት ሳራ አባተ እሺ ወይዘሮ ወይንሸት ዮናስ እሺ ለማቲያስ ኃይለማርያም እሺ ወይዘሮ የትናየት ድንቁ ሁሉ ነገራችን ነች የጎህ ስታፋችንም ነች ምናችንም ነች የትናየት ድንቁ እሺ የትናየት ድንቁ እስክትመጣ ድረስ እሺ እሺ አቶ ሰይፈ ሁለት ሰይፎች ናችሁና እሺ ና ሰይፈ አንድ ሰይፈ ብቻ መስሎት ያም ሰይፈ ስለሆነ የኔ ቅርብኝ ብሎ ነበር ለሁለታችሁ ነው የተዘጋጀላችሁ ይሄው ለጓደኛ አምስት እሺ አቶ ወንደሰን መለሰ ደግሞ እነዚህ ደግሞ የጎህ ጠባቂዎች ይባላሉ ማታም ሌሊትም በማንኛውም መልኩ ባይናቸው የቃኙ ጎህን የሚጠብቁ የጎህ አርበኞች ናቸው ወንደሰን መለሰ ይባላል ይሄው አመስግነናል አቶ መሳይ ሙልጌታ ይሄው እነዚህ እንግዲህ የዚህ አካባቢ ሰዎች ናቸው ለጎህ ደግሞ ቀንድ ናቸው ራሶች ናቸው ደከመኝ ሰለቸኝ ሳይሉ ጎህ ላይ በጠራናቸው ሰዓት የሚገኙ ናቸው እሺ አመሰግናለሁ እሺ አቶ አብዲ አምባዬ እሺ እሳቸው ደግሞ የጎህ ጥበቃ ናቸው ደከመኝ ሰለቸኝ የማይሉ እሷን እናመሰግናለን እሺ ይሄው እሺ ለማን ወንደሰን መሳይኑና ይሄን ደግሞ ለታምራት ሰጡልኛላችሁ እሺ ይሄ ለአቶ ብሩክ ካተሪንግ የሚሰጥ ነው እንግዲህ ከዚህ በኋላ ደግሞ ያለውን ደግሞ እያየን እንደዚሁ እንሰራለን ለአሁኑ ግን እንግዲህ ፕሮግራማችን ይመስላል ብሉ ጠጡ እንግዲህ ተስተናገዱ ነው የምለው አምባሳደር ከልብ አመሰግናለሁ